ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ። እንግዲህ ፕሮግራማችን ጀምረናል። በትላንትናው ዕለት ያቀረብንበት ታሪካዊ ዳሰሳ ላይ የተለያየ ሀሳብ አስተያየት የሰጣችሁን ከልብ እናመሰግናለን። እንግዲህ ከትላንቱ የቀጠለ ሁለተኛ ክፍል በዛሬው ዕለት እናቀርባለን። በመግቢያችን ላይ ለማስታወስ ያህል የቱ ጋር እንዳቆምኩት ለአድማጭ ተመልካቾቻችን ትንሽዬ እንደ መግቢያ በመጠቀም ፕሮግራሙ ቀጣይ ክፍል ከዚህ በኋላ እንድትከታተሉት እየጠየኩኝ ጽናትን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ የበኩላችሁ ሚና እንድትወጡ ጠይቃለሁ። እዚህ ጋር ማሳሰቢያ የምጠይቀው ከራሴ የግል ፍላጎትና እወቁልኝ ሳይሆን በዋናነት አንድነቱ ስለሚያሳስበኝ አንድነቱ እንዲመጣ ትላንትስ ምን ነበረ? እሳቤው ምን ነበረ? ከክፋት ነው ወይንስ ካለማወቅ ነው ወይንስ የተፈጠረ ስህተቶች ናቸው? እነዚህ ስህተቶችስ ነገ ጠዋትስ ምንድነው እንደምታዎቹ እንማማርበታለን ብዬ ስለማስብ ነው። ስለዚህ ከዚህ ተነስቼ እኔ በተወሰነ መልኩ ወደፊትም በተለያየ መልኩ ሊገልጸው የሚችለው ሀሳብ ስለሆነ ይሄ ሀሳብ ሳይሸራረፍ ወደ እናንተ ከዚህ ሀሳብ ጋር አያይዤ በማየት ነው ለማምጣት የፈለኩት እንጂ እስካሁን ዝም ብዬ ዛሬ መናገር የፈለኩበት አስገዳጅ ሁኔታ ስለመጣ ነው እንጂ መናገር ወቅቱ ነው ብዬም አስቤ አይደለም። ግን ከአንድነቱ ጋር በተያያዘ እክሎች የሚፈጥሩ ምልክቶች ስላሉ እነዚህ ነገሮች ሰው እንዲገነዘበው መሬት ላይ ያሉ ሰዎች እንዲገነዘበው በቅንነት እንዲታይ ነገሮችን ከማየት የመፈለግ ነው። ስለዚህ ይህንን ፕሮግራም እንድትከታተሉት በታላቅ አክብሮት እጠይቃለሁ። ወደ ዋና ፕሮግራሜ ከመግባቴ በፊት የጽናት ሚዲያ ቤተሰብ አገራችን ውስጥ አስከፊ ነገሮች አሉ። ከጦርነት ባሻገር ረሃብ ደግሞ በጣም ከባድ ነው። በዚህ ሁኔታ በጣም በርካታ ሰዎች እየወደቁ እንደሆነ እየተሰማ ነው። በዋናነት በትግራይ ክልል በረሃብ የተጎዱ ሰዎች እንዳሉ አደባባይ ላይ በምስል እየወጣ ነው። በዚህ ጉዳይ ላይ እንግዲህ ሰዎች የበኩላቸውን አስተዋጽኦ ለማድረግ የተለያዩ ካምፔኖች ተጀምረዋል። እንደዚህ አይነት ነገር በጣም ተገቢና ትክክል ነው ብዬ አስባለሁ። የተጎዱትን ሰዎች ፈጣን ምላሽ መስጠት የህዝቡ ጉዳይ እንደሆነ ከግምት ማስገባት ያስፈልጋል። ምክንያቱም ይህ አገዛዝ የሚቀጣው በጥይት ብቻ አይደለም። የሚቀጣው መንገድ ዘግቶ በረሃብም ነው፣ በበጀትም ነው። ስለዚህ ይህ አገዛዝ ተገርሶ እስኪወድቅ ድረስ በጣም ብዙ ዜጎች ከጦርነትም ባሻገር በረሃብ እያለቁ እንደሆነ እያየን ነው። በማስረጃ የሚጋለጥ ጉዳይ ነው። ትላንትም የሄደበት መንገድ በዚህ ሁኔታ ስለሆነ ህዝቡ ወገናዊ ትብብሩን ማድረግ አለበት ብዬ አስባለሁ። የበለጠ ህዝብ ለህዝብ የሚያቀራርቡ እንደዚህ በክፉ ቀን ሰዎች የራሳቸውን ጠብታ ሲያዋጡ ስለሆነ በተለይ ትግራይ አካባቢ ላይ እየታየ ያለው ረሃብ የእናቶች በጣም የሚያሳዝን አረጋውያን ውሃ ጠማን እያሉ ውሃ መጠጣት እየፈለጉ እንግዲህ ህይወታቸው ያለፉ ሰዎችንም በምስል ነው ያሳዩትና በጣም ነው የሚያሳዝነው። ስለዚህ ህዝቡ የበኩሉን ሚና መወጣት አለበት ብለን እናስባለን እንደ ጽናት ሚዲያ። እኔ እስር ቤት ሆኜ አቶ እስክንድር ከድርጅት መልቀቁን የሰማሁት እስር ቤት ሆኜ ነው። አልተገናኘንም፣ አላወራንም። በዚህ ጉዳይ ላይ እሱ ወደ ጫካ መግባቱን ከሰማው በኋላ እስር ቤት ውስጥ ሳልወጣ ደግሞ መልቀቂያ ማስገባቱን ደግሞ ሰማው። እኔ ከእስር ቤት ልወጣ ስል መልቀቂያው የተለቀቀ ቀን አስታውሳለሁ። ሐምሌ 5 ይመስለኛል። መልቀቂያው የተለቀቀ ቀን ዋስትና 100 ሺህ ብር ከፍዬ በር ላይ ልወጣ እቃዬን ሰብስቤ ተመለስ ተብዬ ወደ አዲስ አበባ ፖሊስ ኮሚሽን ወሰዱኝ። መልቀቂያው ልክ የወጣ ቀን ለቋል ተብሎ የወጣ ቀን ተመለስ ተብዬ ታሰርኩኝ። ይሄንን የሰማሁት ከሳምንት በኋላ ወይም ከቤተሰብ የት እንዳለ አፈላልገው ካገኙኝ በኋላ ነው። ምክንያቱም እኔ ከአባ ሳሜል ነው ወደ አዲስ አበባ ፖሊስ ኮሚሽን የወሰዱኝ።
ድጋሚ ሌላ ክስ አመጡብኝ። ምንድን ነው ስል ያው ፍርድ ቤት ትቀርባለህ ተቀመጥ ነው ያሉኝ። እና ቤተሰብ በጣም ተንከራቶ ነበር። አባ ሳሙኤል ሲያጣኝ ብዙ ቦታ ሄደዋል። እና አዲስ አበባ ፖሊስ ኮሚሽን ሆኜ ደግሞ በድጋሚ ሲመጡ ሲነግሩኝ መልቀቂያ እንደወጣ እኔ ደግሞ በዋስትና መውጣበት ጊዜ ላይ ነበር። ለምን ወጣ ማን ወጣው የሚለው አላውቅም። መልቀቂያው ግን እኔን እንዳሳሰረኝ ግን እዛው ያሉ ሰዎች ምናልባት ቅርብ የሆኑ ሰዎች አንዱ ጉዳይ ከዚህ ጋር በተያያዘ ነው። ምክንያቱም እሱም ይሄዳል የሚል ግምት ስላለ ቀጥታ ከላይ በመጣ ትዕዛዝ ነው አስቀምጦት የተባለው። ምክንያቱም መልቀቂያው ይፋ ሲሆን ቢወጣም ወደዛ ነው የሚገባው የሚል ግምገማ የያዙ ሰዎች ትክክለኛም ግምገማ ነው አስቀምጡት የሚል የመታሰር እድል ሆነ ማለት ነው። መልቀቂያው ለምን ወጣ ምናምን የሚለው ግን በጣም ከብዙ ሁኔታዬ ጋር ሲያጨቃጭቀኝ ነበር ነው። አላማውስ ምንድነው? ሞቲቭ ምንድነው? ምንስ አተረፉበት? ድርጅት ለማትረፍ ሌላ ሰው ድጋሚ የተራዘመ ስር ውስጥ እንዲገባ ምክንያት ሆነ። የፖለቲካስ እንዴት ነው የሚታየው የሚለው አልተሰራበትም። እሱ በጣም አሳዝኖኝ ያለፈኝ ጉዳይ ቢሆንም ከድርጅቱ መልቀቁ ጋር በተያያዘ በጣም ስብራት ውስጥ ብገባም በተለይ እኔም እስር ቤት ሆኜ እንደዚህ አይነት ውሳኔ መወሰኑ ከመልቀቂያ ጋር በተያያዘ እኔ ፋክቱንም እየተናገርኩ ልሂድ ብዬ ነው። በጣም ከፍተኛ ቁጭትና እልህ ከራሴ ጋር ጥሩ አልነበርኩም። እውነት ለመናገር ለተራዘመ ጊዜ ብዙ ጉዳት ነበር ሳስተናግድ የነበረው። ከዚህ ጋር በተያያዘም ለተጓዳኝ በሽታ ነው ራሴን ያጋለጥኩት። እውነት ለመናገር ይሄ ሆነ። ከዛ በኋላ እኔ ከ5 ወር በኋላ ከእስር ተፈታው። ከእስር ከተፈታው በኋላ የት አካባቢ እንዳለ አጨቃጫቂ በሆነበት ሁኔታ ላይ የኔ ሚና መሆን ያለበት ከኔ ጋር በተያያዘ በተለይ ፓርቲው ላይ ያለ ጭቅጭቅ ስለነበረ ይሄንን ጭቅጭቅ ያኮረፉትን ኃይሎችን ማስታረቅ አንድ ጉዳይ ነው። እሱ ካልተቻለ ግን የፓርቲውን ህልውና ማስቀጠል። ይሄንን ቁጭ ብዬ የራሴ የሆነ ግምገማ ነው የሰራሁት። ምንድን ነው ማድረግ ያለብኝ? መሰናበት እፈልጋለሁ፣ ሊበቃኝ ይገባል። ግን ዝም ብዬ በወጣ እሱም ለቀቀ ተብሎ ምናልባት ሌላ ጭቅጭቅም ተፈጥሮ ወይ ድርጅቱ የሚዘጋበት እድል፣ ሌላ ረብሻ የሚፈጠርበትም እድል በጣም ሰፊ ነው። ስለዚህ ያለኝ አማራጭ ማስታረቅ እችላለሁ፣ እስቲ ልሞክር የሚል ሙከራ ነው ያዝኩት። ይሄ ጉዳይ በጣም የሚያስችል ሁኔታ አልሆነም። ፍቃደኛም አይደሉም አንዳንድ ሰዎች፣ በተለይ ቢሮ ውስጥ ያሉ ሰዎችም ፍቃደኛ አይደሉም። በጣም በቃ ጥሩ የሆነ ስሜት አይደለም። በተለይ ቤት ውስጥ የሚያኮረፉ ሰዎች ከኩርፊያው ጋር ራሱ የተገናኘ እኔንም ፈረጀውኛል። እሱ ያውቃል። ይህንን ተናግሬ ማለፍ ስለምፈልግ ነው። እሱ ያውቃል ብቻ ሳይሆን የተባልኩት ሰብሳቢውን ለመጣል አደራጅቷል የሚል ግምገማ ነው ያለን አሉ። ይህንን ግምገማ እሱም ያውቃል እና አኩራፊ የሆኑ ኃይሎች አንተም አለህበት፣ አንተ ነህ። በተለይ ከለኔ የሚቀርቡኝ ሰዎች አሉ። በድርጅት ጉዳይ ውስጥ የምትሰራ ልጅ አለች፣ አስካለ ብዙ ሰው የምታውቋት እና እሱ ያደራጃቸው ኃይል ነው። እሱን ገልብጦ ለመምጣት የተፈለገ ጉዳይ ነው የሚል በስብሰባ ላይ ገለጹልኝ። ባይነግሩኝ ደስ ይለኛል፣ ግን በህይወት ዘመኔ እንደዚህ አይነት እኔ ወሬውን ስሰማ ራሱ አዞረኝ። እውነት ለመናገር እኔ አሁን ግልጽ መናገር ነው የምፈልገው። በጣም ረጅም ጊዜ ከራሴ ጋር በጣም ሳውራ ነው የቆየሁት። በዛ ደረጃ ታስቦ ነበር ወይ የሚለው እሱ ራሱን የቻለ ሂደት ስለሆነ ዝርዝር ውስጥ አልገባበትም። ግን እኔን ያሉኝ እንደዛ ነው። በዚህ ምክንያት ከድርጅት ጋር መቀጠል ስላልፈለግኩኝ መልቀቂያ ማስገባት ነው።
መልቀቂያን አስገብቼ መልቀቂያዬ ወደ አደባባይ እንዳይወጣ ደበኩት። ጥሩም አይደለም ብዬ ምክንያቱም ድርጅቱን ማዳን አለብኝ። እኔ ብለቅም ስሙ ግን ይቀመጥ። ስለዚህ ይሄንን ድርጅት ማዳን አለብኝ በሚል ድርጅቱን የማዳን ስራ ብቻ በመስራት ድርጅቱ ወደ ፍቃድ ሲሰጠው በተለይ ከውስጥ ክርክሩ ጋር በተያያዘ በጣም ረብሻው ጎልቶ ነው ያገኘሁት እኔ ከስር ስወጣ። በዚህ ምክንያት የታገዱም ሰዎች እንደነበሩ ሰምቻለሁ። አሁን ባለበት ሁኔታ ከድርጅቱ ጋር መቀጠል አስፈላጊ አይደለም። ስለዚህ ከድርጅቱ ጋር መለየት አለብኝ የሚል ግምገማ ስገመግም መልቀቂያ ነው ያስገባሁት። መልቀቂያው እንዳይወጣ በጣም በደጋጋሚ ጊዜ ውሳኔውን እንዳጥፈው ለምነውኛል። እውነት ለመናገር ግን አልፈለኩም። በቃኝ ብዬ ነው የቆረኩት። በዚህ ጉዳይ ላይ ያው ከድርጅቱ ጋርም ከመሪው ጋርም ተለያየው ማለት ነው። ስለዚህ ከዛ ጊዜ ጀምሮ ስልክም ተደዋውለን ተነጋግረን አውርተን ወይም የተለየ ኮሚኒኬሽን ኖሮን አያውቅም ማለት ነው። አያውቅም። እንግዲህ የጽናት ሚዲያ ቤተሰብ በዋናነት በተለይ እኔም ከእስር ቤት ከወጣሁ በኋላ በፓርቲ ውስጥም የተፈጠረው ችግሮች በጣም በሚያሳዝን ሁኔታ ነገሮች ሁሉ ተበለሻሽተው ባየሁት ሁኔታ ከልብ ባዝንም፣ ከዛ በኋላ ግን በተለይ አንዳንድ ውሳኔዎችን መወሰን ፈለግኩኝ። ቅድም እንዳልኩት በዋናነት ከፓርቲው መልቀቅ። ለመልቀቅ ሳስብ ግን በጣም የቆጨኝ ወይም ደግሞ እኔ የማልችለው ተደራጅቼ መታገል የምፈልግ ሰው ነኝ። ድርጅት ከሌለ ጥሩ ስሜት አይሰማኝም። ሁል ጊዜ በድርጅት ውስጥ ተከልዬ ማለፍ እፈልጋለሁ። ተቋም ያስፈልገኛል ብዬ አምናለሁ እና ከተቋም ውጪ ሲሆን ግን ህይወት ሊከብደኝ ይችላል። ምክንያቱም አንደኛ ነገር የጥቃትም ሰለባ በሆን በተቋም ውስጥ በሆን ይሻለኛል ብዬ ነው የማስበው ብዙ ጊዜ እና በዛ በሚያሳዝንና በጣም ልብ በሚሰብር ሁኔታ ተቋምን የሚያህል ነገር በዚህ ሁኔታ ተፍረክርኮ ሳይ ያለኝ አማራጭ መልቀቅ ነው። ማጠናከር አይቻልም። የሚጠናከርበት እድልም ተዘግቷል። ሁለተኛ እኔ እስር ቤት ሆኜ ቅድም እንዳልኳቸው መልቀቂያ ማስገባት ብቻ ሳይሆን መልቀቂያውን ይፋ ማድረግ ጥቅምና ጉዳቱ ምንድን ነው የሚለው በጣም ብዙ ጊዜ ከራሴ ጋር ስጠይቅ የነበረ ጥያቄ ነው። በአጠቃላይ ይሄንንም እንደ ድርጅት አንድ ድርጅት ማሰብ ካልቻለ ፖለቲካ ድርጅት አባሉ እስር ቤት ሆኖ አመራሩ ለቅቅ ያለው ብሎ የለቀቀበትን መግለጫ አደባባይ ላይ ማምጣት ምናልባት እስሩን ሊያስረዝምበት ይችላል ብሎ መገምገም ለሚችል ፖለቲከኛ በጣም ቀላል። ግን እሱም አልሆነም። ከወጣው በኋላ ያለኝ ምርጫ መልቀቅ ከሆነ ጽናት ሚዲያን በተለይ በሚዲያ ላይ ለመምጣት ስለፈለኩኝ ጽናት ሚዲያን ከፈትኩኝ። ለዚህ ነው ጽናት ብዬ በሰዓቱ በጣም ጥሩ ስሜት ስላልነበርኩኝ ስሜቴን ለማጠናከር ጽናት ሚዲያ ብለን ያመጣዋት በዚህ ምክንያት ነው። በራሴ ፍቃድ በራሴ ሂሳቤ የከፈትኩት ማለት ነው። ይህንን ያደረኩት ምንድነው ከፓርቲው ከወጣው በኋላ ከሚዲያው ጋር ለመቆራኘት አስቤ ነው። ጽናትን ከከፈትኩኝ በኋላ ቀስ ብዬ ከፓርቲው ድምፄን አጥፍቼ ለመልቀቅ ነው የወሰንኩት። ምክንያቱም ፓርቲው ቢያንስ ስሙን ይዞ እንዲቀጥል፣ ምክንያቱም የፓርቲው ሌጋሲ ከኔ ጋርም የተያዘ ሌጋሲ ነው ብዬ ስለማስብ የሆነ ሆኖ ከፓርቲው ከለቀቅኩ በኋላ አንድ ነገር ግን እጠብቅ ነበር። እሱም የምጠብቀው ስልክ እጠብቅ ነበር። ቀጥታ እስክንድር ደውሎ እኔን ያገኘኛል ብዬ አይደለም። በሚቀርቡት ሰዎች ወይ በቤተሰቡ በኩል አንድ መልእክት ግን ይደርሰኛል ብዬ አስብ ነበር። እንደ አጋጣሚ ሆኖ ከዚህ ከኦርቶዶክስ ቤተክርስቲያን ጋር በተያያዘ የተፈጠረ ችግር ሆኖ በድጋሚ ወደ እስር ቤት ገባሁ። 2 ወር አዋሽ 7
አቆዩኝ። እዛ ሆኜ እሱም አማራ ክልል ላይ መታሰሩን ሰማው በተለያየ ምክንያት። እንግዲህ ከዛ 2 ወር ቆይታ በኋላ ከወጣው በኋላ ከዚህ በፊት ያው ረጅም ጊዜ ተደብቆ ስለነበረ ድምፁም አይታወቅም ያው የት እንዳለ የሚል ሚዲያው ላይ በስፋት ጨውቱም ስለነበር ታስሮ ከተፈታ በኋላ ግን ቢያንስ ነፃ ነው። ስለዚህ በቃ ይደውላል። ቢያንስ ደውሎ ያገኘኛል። የሚያገኘኝ በመልቀቄ በምናምን ጉዳይ አይደለም። አንድ የምጠብቀው ነገር አለ ከሱ። ዝም ብዬ መቼም ፕሮግራሙን እሱም ይሰማዋል እርግጠኛ ነኝ። ለጽናት ሚዲያ ቤተሰብ እግር መንገድ እየተናገርኩልኝ ግድ የለም። የምጠብቀው አንድ ጉዳይ ወደ ጫካ የገባበት ምክንያትና ሞቲቭ አውቃለሁ። ስናወራበት የነበረው ጉዳይ ነው። ሚዲያዎችም ሲጠይቁኝ በዚህ ጉዳይ ላይ መልስ የለኝም፣ ምንም አላውቅም ከማለት ውጭ ሌላ ምርጫ የለኝም። ወደፊት ምን ሊሆን እንደሚችል አውቃለሁ። ከዛ በፊት ግን እኔ የምጠብቀው ቢያንስ ቦታ ያዝ ይለኛል ብዬ በጣም እርግጠኛ ሆኜ ነበረ በህይወቴ የምጠብቀው። ቦታ ያዝ ቢያንስ በድጋሚ ሰለባ እንዳትሆን የሚል ነገር እንደ ምክር ሀሳብ ይገልጻል ብዬ አስቤ ነበር። እሱንም አልገለጸም። እሱንም ሳይገልጽ ግንባሩን አቋቋመው። ግንባሩን ይፋ አደረገው። ግንባሩ አስታውሳለሁ ይፋ ሲሆን ባልደራስም ጉባኤ እያደረገ ነበር። ተመሳሳይ ቀን ነው ይፋ የሆነው። እኔ ደግሞ የዛን ቀን እውነት ለመናገር ምናልባት ካስቀመጥኩበት ከማህደር ማምጣት ብችል ደስ ይለኛል። መልቀቂያውን ይፋ ሊያደርግ የጉባኤው ቀን ዝግጅት ነበረኝ። ስለዚህ ያለኝ አማራጭ ምንድን ነው? ዝም ብዬ ማለፍ፣ ዝም ብዬ መውጣት። ስለዚህ ግንባሩ ይፋ ሲሆን በጣም ከፍተኛ የሆነ ምናልባት በጣም እኔ የነበርኩበት ሁኔታ በጣም ከባድ ነው። ይፋ መሆኑ ሳይሆን ከዛ በኋላ የዚህ ሰለባ ሊሆን እንደምችል ያውቃል። ምክንያቱም ነገ ጠዋት እሱ ተከትሎት ይሄዳል እንኳን ብሎ ባያስቡ አዲስ አበባ ላይ ያደራጃል ብሎ እንደሚያስቡ ግልጽ ነው። እሱ ጫካ ሆኖ እሱ ከተማ ሆኖ እየተመጋገቡ ነው የሚሰሩት የሚል ግምገማ በጠላት ካምፕ ውስጥ ሊኖር እንደሚችል ግልጽ ነው። ስለዚህ ያለኝ ምርጫ አንድ ምርጫ ነው፣ ከአዲስ አበባ መውጣት። ከአዲስ አበባ ለመውጣት ግን ምን አሰብኩኝ? በፍጥነት አንድ አደረጃጀት መስራት አለብኝ ብዬ አሰብኩኝ። ታሪኩን ልንገራችሁ የበለጠ ሰው እንዲገነዘብ ብዬ ነው። የጠላት ካምፕም ቢሰማውም ባይሰማውም ትርጉም ስለሌለው ነው፣ ታሪክ ስላለው ይሄን ታሪክ በዋናነት ችግር አለው ብዬ ስለማላስብ ነው። አዲስ አበባ ላይ አደረጃጀት ፈጠርኩኝ። በዚህ አደረጃጀት ውስጥ በተለይ ውጭ ያሉ ሰዎች ይህንን ስራ በተለይ እንድሰራ እና አብረው እንዲያግዙ ፈቃደኛ ከሆኑ አንዳንድ ሰዎችን ጠየቋቸው። ፈቃደኞች እንደሆኑ ነገሩኝ። ፈቃደኞች ከሆኑ አዲስ አበባ ላይ የድርጅት ስራዎችን መስራት አለብኝ በሚል በጣም አጭር እቅድ አውጥቼ በ3 ወር ውስጥ ወደ አፈጻጸም የምገባበት እቅድ እና በዛ እቅድ መሰረት በጣም በፍጥነት አዲስ አበባ ላይ ማደራጀት ጀመርኩ። በጣም የተሳካ አደረጃጀት ፈጠርኩ። በጣም በአጭር ጊዜ ውስጥ ነው የምነግራችሁ። በተለይ በሰዓቱ ደግሞ በጣም ከዚህ ንቅናቄ ጋር በተያያዘ ሰፊ የሆነ ፕሮፓጋንዳ ስለነበር ጉልበት ያገኘ አደረጃጀት ሆነ። በዚህ አደረጃጀት ውስጥ እኔ ሳላቀው ቀጠናው ሰፋ።
በአዲስ አበባ ውስጥ ያለው ቀጠና ሰፋ። እኔ በዋናነት መሰረቱን የጣልኩት፣ ያ መሰረት ግን በጣም ሰፍቷል። ከአንድ ወር በኋላ ሰፍቶ ነው ያገኘሁት። ስለዚህ እዛ አደረጃጀት ውስጥ ደግሞ ምን ተገኘ? ወታደራዊ በጣም ልምድ ያላቸው ብቃት ያላቸው አሰልጣኞችና ወታደራዊ ዶክትሪን የበቁ ተቀናሽ ሰራዊት አገኘው። እነዛ ሰራዊት በፍጥነት ከአዲስ አበባ ለቀው በተለይ ሰሜን ሸዋ አካባቢ ቦታ ምርጫ እንዲያደርጉ እና በአጭር ጊዜ እዚህ ያለው አደረጃጀት ተስቦ ወደዛ እንዲወጣ ጥሩ የሆነ ውይይትና መግባባት ላይ ደርሰን ወደ አፈጻጸም ለመግባት ዝግጅቱ አልቆ ቦታ የሚመርጡ ሰዎችም እንቅስቃሴ ጀምረው በሁለተኛው ቀን አስቸኳይ አዋጁ በወጣበት በሁለተኛው ቀን ታሰርኩ። ምናልባት ካሰሩኝ በፊት በ30 ነው የታሰርኩት። አስታውሳለሁ ሐምሌ 30 2015 ከ30 በፊት 1 እና 2 ቀን እድል ሰጥቶኝ ቢሆን ስንታየው ስደት ውስጥ አይገባም። በእርግጠኝነት የሰሜን ሸዋ ጫካ ውስጥ ወይ በህይወት እንቆያለን ወይም ደግሞ የትግሉ ግንባር ሆነን እንወጣ ነበር። ያው የእግዚአብሔር ፍቃድ ስለሆነ ብቻ። ከዛ በኋላ ያለኝ ምርጫ እስር ቤት ውስጥ ይሄ የተጀመረ እንቅስቃሴ ይኑር አይኑር በስፋት የማውቀው ነገር አልነበረም። መረጃ አልነበረኝም። አንዳንድ መረጃዎች ግን እየተንጠባጠቡ በኋላ ላይ ከ6 ወር ከ7 ወር በኋላ ሲመጣ ግን አብዛኛው ኃይል በራሱ ፍላጎት የፋኖን እንቅስቃሴ እንደተቀላቀለ መረጃ ደረሰኝ። አዲስ አበባ ላይ ያደረጀናቸው እንቅስቃሴ ውስጥ ያስገባናቸው በተለያዩ ቀጠና ውስጥ ያሉት አብዛኛው አሁን በፋኖ እንቅስቃሴ ውስጥ ይገኛሉ። አንዳንድ ሰዎች እና ቀላል የማይባል ቁጥር ደግሞ ይሄው አደረጃጀት ነው የምናገረው። አሁንም በአዲስ አበባ ውስጥ ሰፊ መዋቅር አለ። እስኪል እስካሁን ድረስ አለ። እንደውም ተጠናክሮ ነው ያለው። ከዛ በኋላ እኔም ከእስር ቤት ከተፈታው በኋላ አንዳንድ ነገሮችን ስገመግም ድክመቶች ምን ነበሩ? ምንድን ነው የኛስ ድክመት? የአመራር ድክመትስ መገለጫው ምንድን ነው የሚል የራሴ ግምገማ ሰርቻለሁ። በጣም የተራዘመ ጊዜ ማለት ነው። እኔ ከማውቃቸው ቅድምም ከጠቀስኩት በተለይ ከባህር ዳር ጀምሮ እዛ አካባቢ ላይ ተወካይ ተብሎ የተመረጠ ሰው ነው በጣም የሚገርም የእስሩም ሰለባ ያደረገኝ ማለት ነው። ከዛ ጊዜ ሰዓት ጀምሮ እስር ቤት ውስጥ የደረሰው እንደዚሁም በእስር ቤት ውስጥ እያለው ሳንመካከር በግል የወሰነው ውሳኔ ምናልባት እድል አላገኘም፣ መከራከሪያ ሊሆን ይችላል። እድል ባያገኝ ግን መልቀቂያ ማስገባቱና መልቀቂያውን ማውጣቱ በጣም ሮንግ የሆነ ስህተት ነው። ተጨማሪ ሰለባ እንዲሆን እድል ፈጥሯል። ከዛ በኋላም እንደዚሁ በቤተሰብ በኩል ወይም በቅርብ ቤተሰብ በኩል ቢያንስ ቦታ እንዲይዝ ከአንዳንድ ሰዎች ጋር እንደተነጋገረ ሚዲያ ላይ ሰምቻለሁ። እውነት ለመናገር በተለይ ሻለቃ ዳዊት ከሚባሉ ሰው ጋር ሲናገሩ አንድ ኢንተርቪው የሰሟቸው አንድ ኃላፊነት እንደወስድ በስልክ ደውሎ ነገረኝ፣ ጠየቀኝ ብለው ሲናገሩ አስታውሳለሁ። ቢያንስ የሻለቃ ዳዊትን ያህል እንኳን እኔ ቦታ እንዲይዝ ደውሎ እኔ አሁን መውቀስ አይደለም ፈልገው ታሪኩን መናገር ነው። ደውሎ ቦታ እንዲይዝ እንድለቅ የእስር ሰለባ እንዳልሆን ምክር ሀሳብ አልሰጠኝም።
ይሄ በጣም የሚያሳዝን ነው፣ የሚያስቆጭ ነው። ማለት ጓዳዊነት፣ አብሮ መኖር፣ አብሮ መከራ ማሳለፍ ምናምን በዚህ ደረጃ ሲሆን ያበሳጫል እንደ ሰው። በመጨረሻም በአስቸኳይ አዋጁ ከታሰርኩ በኋላ 1 ዓመት ሙሉ በጣም በአስቸጋሪ ሁኔታ ነው ያሳለፍኩት። ከምንሰማቸው ከምናያቸው ነገሮች ብዙ ቁጭት ስለነበር እነዛን ጊዜ ሁሉ አሳልፈን ከወጣን በኋላ ቁስል አለብን፣ እዳ አለብን። ስለዚህ አሁን ደግሞ ሚዲያው ላይ ይሄ ሰው በተለይ ከፍተኛ የሆነ የፕሮፓጋንዳም የጥቃት ሰለባ እየሆነ ነው። ስለዚህ ተጨማሪ ኃይል ሆኜ መምጣት ወይም ደግሞ የኔን ቁስል ማራገፍ ምንድን ነው የሚጠቅመው? ማንንስ ነው የሚጠቅመው? ሁለተኛ ነገር ምንድን ነው ሂደቱ? ከራሳችንም ከድርጅት እንደዚሁም ደግሞ በራም ከወጣ በኋላ ጫካ ከወጣ በኋላ የገጠመው ችግሮች ሁሉ ስገመግማቸው ሆን ተብሎ የተደራጀ የክፋት የሴራ ትንተና ነው ወይ? ግለኝነት፣ ብቸኝነት፣ ራስን ብቻ ማየት ምናምን የባህሪ ችግሮች ሊኖሩ ይችላሉ። ግን በአጠቃላይ ግን ይሄ ቢሆን ይሄ ሊሆን ይችላል፣ ይሄ ቢሆን ይሄ ሊገጥመው ይችላል ይሄ ምናምን የሚል የትንተና አድማስ ማነስ በስፋት አይቻልም። በስፋት ለምሳሌ መልቀቂያው ሲገባ ከመልቀቂያው በኋላ እሱም ወደዛ ሊሄድ ይችላል ብሎ ማሰብ በጣም ሲምፕል የሆነ ትንተና ነው። በጣም ለምን ብዬ ስጠይቅ መልስ የለም። እስክንድር ግንባሩን ከሰየመ በኋላ ከግንባሩ በኋላ ከተማ ውስጥ ያሉ ሰዎችም የጥቃት ሰለባ ሊሆን ይችላሉ። በተለይ ደግሞ እኔ ውጭም ስላለው ሊሆን ይችላል ብሎ መገምገም ግልጽ ነው። ምክንያቱም አገዛዙ የሚያየው እሱ አዲስ አበባ ሆነ ያደራጃል፣ ያኛው ደግሞ ጫካ ሆኖ ተቋም አደራጅቷል ተብሎ የመገምገም እድላችን በጣም ሰፊ ነው። በሌላ በኩል በድርጅት ውስጥም በምናምን የነበረው የአመራር ድርሻ ላይ እክሎቹና የአማራ ፖለቲካ ላይ ያየበት መንገድ በተለይ የብሔርተኝነቱ ትግል ላይ ክፍተቶች ሆነው በራሴ ግምገማ አየዋል። ኦኬ እሺ፣ ይሄ ክፍተት ከመጣ ከዚህ ክፍተት ጋር በተገናኘ ከአማራ ትግል አኳያ ቅንነት ጎሎት ነው ወይ? ትግሉን ለመጥለፍ ነው ወይ? ወይንስ የአማራ ትግል ለማጨናገፍ ነው ወይ? ምንድን ነው ሞቲቭ የሚል ግምገማ ለሚሰራ ሰው በተለይ እኔ ስሰራ እንደዚህ አይነት አመለካከት ሆኖ አላገኘውም። የግምገማ ማነስ ትኩረት አቅም ሆኖ ግን አይቼዋል። ከዛ ውጪ በብሔርተኝነቱ ላይ እክል ለመፍጠር አያስብም። ከራስ ፍላጎትና ከድርጅት ጥቅም አኳያ ወይም ደግሞ እሱ የሚመለከትበት መነጽር ብቻ ትክክል አድርጎ ማየት ብዙ ነገር ጎድቶታል። ብዙ በዙሪያው ሰው አሳጥቶታል፣ ድርጅት አሳጥቶታል፣ ሀቀኛ ታጋዮችን አጥቷል። በዙሪያ ያሉ ሰዎችን ሁሉ ተበታትነው አልቀዋል። ይሄ ሆን ብሎ ያመጣው አይደለም፣ በራሱ ላይ ያመጣው ጉዳይ ሳይሆን ከግል አሳሰብ እይታዎቹ እና ከግምገማ ማነስ የመጣ ነው ብዬ አስባለሁ። ይሄንን ይቀበለዋል ወይ? የኔ ግምገማ ትክክል ነው ብሎ ይቀበለዋል ወይ? አላውቅም። የኔ ግምገማ ግን ለራሴ ትክክል ነው ብዬ አስባለሁ። ለሱ ደግሞ ትክክል ላይሆን ይችላል፣ አላውቅም። ግን እነዚህ ጉዳዮች እጅግ በጣም ፈታኝ ሁኔታ ዛሬ ገጥሞታል ብዬ አስባለሁ። ይሄ በሆነበት ሁኔታ እዚህ ላይ መጥቼ አሁን ፋክቱን እየነገርኳችሁ ይሄ ቢሆንስ፣ ይሄ ቢሆን ኖሮ ምን ይፈጠር ነበር የሚለውን በህሊናችሁ ውስጥ ግምገማ እየያዛችሁ እንድትመጡ ነው። አሁን ይሄንን ታሪክ እዚህ ላይ ላቆመው። ታሪኩ ያው የመጣንበት ታሪክ ይሄን ስለሚመስል ማለት ነው።
ከዚህ በኋላ ይሆናል ትንተና ነው የምሰጠበት። በዚህ ይሆናል ትንተና ላይ የህሊናና የሞራል ፍርድ ይዛችሁ እንድትመጡ ስለምፈልግ ነው። በተለይ እኔ እስር ቤትም ሆኜ ዘመነ መታሰሩንም ሰምቼ ነበር። ድርጅቱ ደግሞ ያው መሪው ሲታሰር ደግሞ በጣም ሊዳከም ይችላል። በተለይ አንዳንድ ሰዎች የተወሰነ ኃይል ይዘው በተለይ እና አስረስ ምናምን እንቅስቃሴ እንዳላቸው ይሰማል። ግን በጣም የገዘፈ እንቅስቃሴ ግን እንዳልሆነ ግልጽ ነው። ያው ከሰብሳቢ ጋር የተገናኘ የፓወር አስተላለፍንም ስለሆነ ይሄ በወደበት ሁኔታ እኔም ከእስር ቤት ከወጣሁ በኋላ የተወሰነ ወራት ነገሮችን እከታተል ነበረ። በተለይ ሰብሳቢው የት አካባቢ እንዳለ ምናምን ያው ከባለቤቱም ጠይቂያት ነገረችኝ። በዚህ ጉዳይ ላይ አቋሙ ምን እንደሆነ ገለጸችልኝ። ይሄ ከሆነ ያው እኔ ዝም ብዬ ነገሮችን ማየት ብቻ ነው። ከዛ ውጪ ምንም አይነት ቅድም እንዳልኳችሁ ምንም ኮሚኒኬሽን የለኝም። ግን ከሸዋ ተነስቶ ወደ ጎጃም አካባቢ ገባ በሚባልበት ሰዓት እና እዛ አካባቢ ላይ የመጀመሪያ ኦፕሬሽን ተወስዶ በተለይ እዚህ ደብረ ኤልያስ አካባቢ ላይ ከሞት እንደተረፈ ምናምን ከመስማት ውጪ እስከዛ ሰዓት ነው ነገሮቹን የማውቀው። ከዛ በኋላ ያለው ጊዜ ላይ የተለየ መረጃ ስለሌለኝ እስከዛ ድረስ ያለው ሁኔታ ብቻ ላስረዳችሁ ፈልጌ ነው። የአስቸኳይ አዋጅ ከመታወጁ በፊት በተለይ ጎጃም አካባቢ ላይ የአማራ ፋኖ ብሔራዊ ግንባር ተብሎ ሲሰየም ከስያሜው ጀምሮ እንደዚሁም በግንባር ውስጥ የተካተቱ ሰዎች ኮማንድ ፖስትም ተብሎ በዛን ሰዓት አስታውሳለሁ። እስከዛ ጊዜ ድረስ በዚህ በአስቸኳይ አዋጁ አልታሰርኩም። ተቋቁሞ እዛ ውስጥ በዝርዝር የተቀመጡ ሰዎች በተወሰነ መልኩ ኩርፊያ ሊመጣ እንደሚችል እና ይሄ ጉዳይ መልኩ ሊቀየር እንደሚችል ገምቻለሁ። እኔ በሰዓቱ ያው መቼም የነቢይ ነህ ምናምን ጉዳይ ሳይሆን ግምት ነው። ግምት ግን አስቀምጫለሁ። ግን አንድ ነገር አሰብኩኝ። አሁን ዛሬ ካለበት ሁኔታ ጋር ሳይሆን ግንባር ተብሎ በተለይ በቅንነት እንድታስቡት ነው የምፈልገው። በተለይ የሴራ ትንተና ለሚችል ሰው ወይም ሴረኛ ነው ተብሎ ለመገምገም እና ድምዳሜ ላይ ለመድረስ የዘመነ ያቋቋመው የአማራ ፋኖ ብሔራዊ ንቅናቄ ቢያንስ በስም ደረጃ አለ። እንደውም እሱም ብዙ ጊዜ ሲናገር እኔ ነኝ ጠባቂዎችንም የመደብኩት ምናምን እኛን ብሎ ሲናገር ብዙ እሰማለሁ። ኦኬ እሱ ላይ አልመጣበትም። ግን ድርጅቱ እስካለ ድረስ ዘመነ እስር ቤት ነው ያለው። እኔ የራሴን እንደ እስክንድር ወስጄው ምሳሌ ልስጥ። ድርጅት በመሰረት በቀጠናው ላይ በድርጅት ላይ ድርጅት ባመጣ የድርጅት ኢጎ ይፈጠራል፣ ኮንፍሊክት ይፈጥራል፣ ግጭት ይፈጥራል። ይሄ በጣም ቀላል ትንተና ነው። በጣም ምክንያቱም ባልደራስ የሚባል ድርጅት አዲስ አበባ ተቋቁሞ የአዲስ አበባ ሌላ ድርጅት ቢመጣ የጥቅም ግጭቶች አሉን፣ የድርጅት ግጭቶች አሉን። እንኳን በመሳሪያ ትግል ያለ አይደለም የሰላማዊ ትግል እንኳን ያለ ኢዜማ እኮ በጣም አንቲ ሆኖ ከባልደራስ ጋር ሲታገል ነበር። የጥቅም ግጭት ነው፣ የፍላጎት ጉዳይ ነው። ስለዚህ ብሔራዊ ንቅናቄ የሚለው እስካለ ድረስ ግንባሩን ብንሰይም ከዚህ ኃይል ጋር ኮንፍሊክት ውስጥ ልንገባ እንችላለን የሚል ግምገማ አለመሰራቱ ስህተት አድርጌዋለሁ። ግን ምክንያቱን አላውቅም። ግን ግንባር የሚለው ደግሞ በመሰየሙ ስህተት አሁን እኔ ስህተት ነው ብዬ የደመደምኩት ነው። በሰዓቱ ትክክል ነው ትክክል አይደለም አላውቅም። በራሴ ግምገማ ግን ይሄ ነገር መታየት ነበረበት። የሌሎችስ ጥቅም ልንጋጭ አንችልም ወይ? የፍላጎት መጋጨት አይፈጠርም ወይ? ይሄ ደግሞ ምን ሊፈጥር ይችላል የሚል ግምገማ አለመሰራቱ ስህተት ነው እላለሁ። በምክንያት የሚያስረዳኝ ሰው ካለ ወደፊት እቀበላለሁ። የራሴ ግምገማ ነው ወገኖቻችን። ሁለተኛ ግንባር ተብሎስ መሰየሙ ደግሞ ጥቅሙስ ምንድን ነው ብዬ ደግሞ አሰብኩት። ምንድን ነው ጥቅሙ?
ጥቅሙስ ምንድን ነው ስል በጣም ጥቅም አለው። ለምሳሌ ግንባሩ ተብሎ ባይሰየም እስር ቤት ነበረ ዘመነ። እስክንድር ንቅናቄው እስካለ ድረስ እኔ ግንባር የሚባል ድርጅት አልሰይምም፣ ወንድማችን ታስሯል፣ እሱ የታሰረበትን ድርጅት አስቀጥላለሁ። ስለዚህ በድርጅት ውስጥ ሆኜ እነዘመነ በመሰረቱት የአማራ ፋኖ ብሔራዊ ንቅናቄ ነው። እዛ ውስጥ ሆኜ ሌጋሲውን አስቀጥላለሁ። ዘመነ ሰብሳቢነቱን ስጡት፣ እኔ ምክትል ሆኜ በምችለው አቅም እሰራለሁ። የድርጅት ስያሜያችንም ራሱ ያወጣው የአማራ ፋኖ ብሔራዊ ንቅናቄ ምክትል ሰብሳቢ ተብሎ ቢመጣ ዘመነ እንዴት ይሆን ነበር? እኔ ይህንን ጥያቄ የምጠይቀው በጣም በቅንነት ለወንድማችን ለዘመነ ነው። ምን ይገጥመው ነበር? የሴራ ትንተናውን ስራ ውስጥ ሴራ ለሚችል ሰው ስሩት እስቲ። አንድ ሰው ሴረኛ ነው፣ በጣም መሰሪ ነው፣ ምናምን አፍራሽ ነው ምናምን ብለን በጣም ፐርፌክት የሆነ አናሊሲስ ለሚሰራ ሰው የመለስ አይነት በጣም የፖለቲካ የሴራ ትንተናውን ለሚጎነጉን ሰው አንድ ፖለቲከኛ ይህንን በሰዓቱ ቢያደርግ የሴራ ፖለቲካ ነው የምነግራቸው፣ የዘመነ ዕጣ ፈንታ ምን ይሆን ነበር? እንድንነጋገርበት ስለምፈልግ ነው፣ እንድትወያዩበት ስለምፈልግ ነው። በዚህ ጉዳይ ላይ ብሔራዊ ንቅናቄ የሚባለው እስክንድር መጀመሪያ የመሰረተው ግንባሩን ከመሰየሙ በፊት በንቅናቄ ውስጥ እኔ ምክትል ሆኜ ሰብሳቢው ግን እስር ቤት ነው ያለው፣ የእሱን ሌጋሲ አስቀጥላለሁ ቢል አብዛኛው የፖለቲካው አውድ ይቀየር ነበር። አብዛኛው የአማራ ፖለቲካ ላይ ያለ የተሰባሰበው ኃይል በጣም እንደ ትልቅ ነገር ነው የሚያየው። ምርጥ ሀሳብ ነው ብሎ እንደሚቀበልም እኔ ይገባኛል፣ አምናለሁ። በዛም ሀሳብ ነው ሰው ሊያምን የሚችለው። ግን ጉዳቱ ምንድን ነበር? አደጋው ምን ነበር? ምንስ ያስከትል ነበር የሚለውን ሳስበው ዘመነ ከእስር ቤት አይወጣም ነበር። ፖለቲካውን ስሩት። ምክትሉ ይሄንን በምክትል ደረጃ መግለጫ ቢሰጥ፣ ይሄንን ደግሞ ሌሎችም ከሱ ጋር ያሉ ሰዎች በተለይ ከድርጅቱ ጋር የተንጠባጠቡ ሰዎች፣ ያልታሰሩ ሰዎች በሂደቱ ላይ አብረው ተሰባስበው የድርጅቱን ስምና ሎጎ ይዘው በአመራር ደረጃ የስራ ክፍል ቢያደርጉ፣ ሰብሳቢው ግን ባለበት ቦታ ላይ ቢሰይሙት እንኳን አደጋ ውስጥ ይገባል። ሰብሳቢውን ባይሰይሙትም አደጋ ውስጥ ይገባል። ዘመነ የመውጣት እድሉ በጣም ጠባብ ነው። ምክንያቱም የድርጅቱ ሰብሳቢ ተብሎ ተሰይሟል። ሰብሳቢውን እንፍታ ይሉ አደጋ ውስጥ ነው የሚገባው። ድርጅቱን ኢንዶርስ አድርጎ ተቀብሎት መግለጫ ቢሰጥም ዘመነን መፍታት አይችሉም። አደጋ ውስጥ ነው የሚገባው። በፍርድ ቤት ተፈታ ነፃ ተብሎ እሱ አይደለም ዋናው ጥያቄ፣ እሱ አይደለም። የፖለቲካ ውሳኔ ወስኑበት ነበረ። ሌላ ክስ በማምጣት ወይ እድሜ ልክ የሚያሳስር ምናምን አድርገው እንዳይወጣ ሊያደርጉበት ይችል ነበር። ልክ እኔ አዲስ አበባ ላይ እንዳደረጉኝ ማለት ነው። ዋስትና ከፍዬ ልወጣ ስል መልቀቂያ ወጥቷል ተብሎ ድጋሚ እንድታሰር ብልጽግና እንዳደረገው በአስገዳጅ ሁኔታ ወደዛ ውስጥ ሊገባበት ይችል ነበር። ስለዚህ ለዘመነ መልካም እድል አምጥቶለታል። የፋኖ የኮንፍሊክት ግጭቱ ግን እንዲሰፋ እድል ከፍቷል። ስለዚህ ይህንን ማየትም ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ፣ ሁለተኛው በመግቢያ ቅድም እንዳልኳችሁ የአማራ ፖለቲካ ላይ በተወሰነ ደረጃ የመረዳት ክፍተቶች እንዳሉ እኔ ሳልሆን በህይወት ያለ ልጅ አለ፣ ሲኞር የሚባል ልጅ። ምናልባት የት እንዳለ አላውቅም፣ እስራኤል ይሁን ብቻ ውጪ እንዳለ አውቃለሁ። እሱ ምስክር ነው።
በተጨባጭ አሁን ያለውን እንቅስቃሴ የብሔርተኝነት እንቅስቃሴ በምን ደረጃ እንዳለ በቂ የሆነ ግምገማ ኖሮታል ብዬ አላስብም። በቂ የሆነ ግምገማ የለው። መሬት ላይ ያለው እውነት እኔም የበለጠ የተረዳሁት ለድርጅት ስራ ሄጄ በማያቸው እና በመገመገሙ ሁኔታ ነው። ይሄ አንድ ክፍተት ፈጥሮበታል ብዬ አስባለሁ። ፖለቲካውን ማወቁ ብቻ ሳይሆን መሬት ላይ ያለው ትውልዱ አሁን ምን እያሰበ ነው የሚለው ላይ ተጨባጭ የሆነ ግምገማ አልነበረውም የሚል ግምገማ አለኝ። ከተሳሳትኩ እታረማለሁ። በሶስተኛው የሴራ ትንተናውን ይሰራ ከተባለ ሸዋ ላይ ተቀምጧል። እኛ የአዲስ አበባ ፖለቲካ ላይ ኦህዴድ ያው እያሰረ እየፈታ እያሰቃየን ነው፣ በሰላማዊ ትግል መታገል አልቻለም የሚል ድምዳሜ ላይ ከደረሰ የአዲስ አበባን እንቅስቃሴ የህልውና እንቅስቃሴያችን አድርገን በህልውና እንቅስቃሴያችን ላይ ሰላማዊ ትግሉን ወደ ነፍጥ ትግል አድርገን ቦታ እንያዝ፣ በዋናነት የስበት ማዕከሉን ሸዋ አካባቢ አድርገን የአዲስ አበባ የህልውና ንቅናቄ የሚል የነፍጥ ትግል ቢጀመር የአዲስ አበባ ጥያቄ ሁሉም ስለሚመለከተው የሚለውን አዲስ አበባ ላይ የምናነሳውን ጥያቄ የአዲስ አበባን ጥያቄ ሸዋ አካባቢ ላይ አድርጎት የስበት ማዕከሉን የነፍጥ ትግሉን ወደዛ አካባቢ ቢጀምረው የአማራ ፖለቲካስ ምን ይሆን ነበር? አሁን ያለው ቅርጹ ምን ይፈጠር ነበር የሚለውንም ገምግሙት።